ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሰኞ ሰኔ 2 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል ህወሓት በአውሮፓ ህብረት የተሰነዘረበትን ትይዩ ምክር ቤት አቋቁሟልና የግዳጅ ውትድርና እያካሄደ ነው የሚለውን ወቀሳ ሙሉ በሙሉ መሰረተ ቢስ ነው ሲል ያጣጣለበትን መግለጫም በአማራ ክልል ዳንግላ ከተማ በአንድ ታዋቂ የሃይማኖት አባት ላይ የተፈጸመውን አሰቃቂ ግድያና የተሰሙ ውግዘቶች አቶ ጌታቸው ረዳ በመከላከያ ሰራዊት ይፋዊ ገጽ ላይ በስማቸው የተሰራጨውን ዘገባ የፈጠራ ውጤት ነው በማለት ማስተባበላቸውንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸውን በመጨረሻም አሜሪካ በሱዳን የእርስ በርስ ጦርነት በሚያቀጣጥሉ መረቦች ላይ የጣለችውን አዲስ ማዕቀብና ያስተላለፈችውን ጥሪ ዝርዝር ይዘንላችሁ ቀርበናል። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የዶል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ህወሓት የአውሮፓ ህብረትን ወቀሳ ውድቅ አደረገ። ህዝባዊ ወያነ ሓርነት ትግራይ ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብለዋል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ድሮን ጥቃቶችና የአየር ኃይል ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። የፌደራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱን ድንጋጌዎች ሳይተገበር በመቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡን ወቅሷል። የፌደራል መንግስት የጣላቸው የነዳጅና የንግድ ዕቃ እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሸባነትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅት ወቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌደራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲልም ወቅሷል። ይህ የህወሓት ጠንካራ ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው ገልጾ ህወሓት የፕሪቶሪያውን ስምምነት በሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋሙንና በተናጠል አስገዳጅ የውትድርና ምልመላ እያካሄደ መሆኑን ጠቅሶ ነበር። ህብረቱ በሁሉም ወገኖች በኩል የፕሪቶሪያውን ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን በአፍሪካ ህብረት ከፍተኛ ተወካይ በፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረት ሙሉ በሙሉ እንደሚደግፍ አስታውቆ ነበር።
በዳንግላ ከተማ የሃይማኖት አባት ግድያ መፈጸሙ ተሰማ። በአማራ ክልል አዊ ብሔረሰብ ዞን ዳንግላ ከተማ የታላቁ ተውፊቅ መስጂድ ኢማም የነበሩት ሼክ ሱፊያን አደም በግፍ መገደላቸውን የአማራ ክልል እስልምና ጉዳዮች ምክር ቤት አስታውቋል። ምክር ቤቱ በወጣው መግለጫ እንዳስታወቀው ከ15 ዓመታት በላይ በኢማምነት ያገለገሉትና በተለያዩ የዑለማ ምክር ቤት ኃላፊነቶች ሲሰሩ የቆዩት ሼክ ሱፊያን ሰኔ 20 ቀን ምሽት የኢሻህ ስላትን አስግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ በጥይት ተመተው ህይወታቸው አልፏል። ድርጊቱ የጸረ ሰላም ኃይሎች የፈጸሙት አሰቃቂና ዘግናኝ ተግባር መሆኑን የጠቀሰው ምክር ቤቱ ግድያውን በጽኑ አውግዟል። በሃይማኖት አባቶች ላይ የሚፈጸሙ ጥቃቶች እየተደጋገሙ መምጣታቸውን የገለጸው ምክር ቤቱ መንግስት ለጉዳዩ ቅድሚያ ሰጥቶ ወንጀለኞችን ለህግ እንዲያቀርብ ጥሪውን አስተላልፈዋል። በተለይም ግድያው በዝምታ መታለፍ እንደሌለበት በማሳሰብ የህግ የበላይነትን ለማስከበርና መሰል የጭካኔ ድርጊቶችን ለመግታት የመንግስት አፋጣኝ ጣልቃ ገብነት አስፈላጊ መሆኑን አስገንዝቧል። የሰብአዊ መብት ጥሰት የሆነውና የሰው ልጅ የመኖር መብትን የሚጋፋው ይህ አስነዋሪ ተግባር የሃይማኖት መሪዎችንና ህዝቡን አንድ የሚያደርግ መሆኑን ምክር ቤቱ ገልጿል። የህብረተሰቡ ሰላም እንዲጠበቅና ግፈኞች ከድርጊታቸው እንዲቆጠቡ ለማድረግ የሃይማኖት አባቶችና መሪዎች ከፊት በመሆን ህዝቡን መምራትና ድምጻቸውን ማሰማት እንደሚጠበቅባቸውም መልእክት አስተላልፈዋል። ጌታቸው ረዳም በስማቸው የተሰራጨውን የመከላከያ ሰራዊት ዘገባ የፈጠራ ውጤት በማለት አጣጣሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በኢፌድሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባበሉ። 1 ሚሊዮን በሚጠጉ ተከታዮች በሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባ አቶ ጌታቸው ረዳም በአንድ ብሔራዊ የደህንነት መድረክ ላይ ንግግር አድርጓል በሚል የተለያዩ ጥቅሶችን አቅርቦ ነበር። ይሁን እንጂ ወጋህታ ፋክትስ ባደረገው ገለልተኛ ማጣራት እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ ወይም የድምጽ ቅጂ አሊያም አስተማማኝ ማስረጃ ማግኘት አልተቻለም። አቶ ጌታቸው ለወጋህታ ፋክትስ እንደተናገሩት በዘገባው ውስጥ የተካተቱት ጥቅሶች የእርሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታውን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቅሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ ማስታውቋል። በመከላከያ ሰራዊት ዘገባ ላይ ስለ 2013 ዓ.ም የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር ተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህን እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶች የሚያረጋግጥ ምንም አይነት የሰነድ ወይም የድምጽ ማስረጃ ከጽሁፍ ጋር አልቀረበም። በዘገባው ዙሪያ የኢፌድሪ መከላከያ ሰራዊትን አስተያየት ለማግኘት የተደረገው ጥረትም ለጊዜው ስኬታማ አልሆነም። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ከልኡካን ቡድናቸው ጋር በመሆን ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ሞቅ ያለ አቀባበል ተደርጎላቸዋል። ይህ የፕሬዝዳንት ሐሰን ሼክ መሐመድ የስራ ጉብኝት በሶማሊያና በኢትዮጵያ መካከል ያለውን ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብር ይበልጥ ለማጠናከር ያለመ መሆኑን ተገልጿል። በሁለቱ ሀገራት መሪዎች መካከል የሚደረጉት ውይይቶች በዋናነት በምስራቅ አፍሪካ ቀጠናዊ ደህንነት መረጋጋትና በሁለቱ ጎረቤት ሀገራት የጋራ ጥቅሞች ላይ ያተኮሩ እንደሚሆኑ ይጠበቃል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት የሚያደርጉ ሲሆን ውይይታቸውም በተለይም በጸጥታና ደህንነት ጥበቃ፣ በኢኮኖሚ ልማትና በቀጠናዊ ጉዳዮች ዙሪያ ባሉ የትብብር መስኮች ላይ እንደሚሆን ታውቋል። በሱዳን የእርስ በርስ ጦርነት በሚያቃጥሉ መረቦች ላይ አሜሪካ አዲስ ማዕቀብ ጣለች።
የአሜሪካ የገንዘብ ሚኒስተር የሱዳንን አጥፊ የእርስ በርስ ጦርነት እያቀጣጠሉና የሰብአዊ ቀውሱን እያባባሱ ይገኛሉ ባላቸው 8 ግለሰቦችና ተቋማት ላይ አዲስ ማዕቀብ መጣሉን አስታወቀም። ማዕቀቡ ያነጣጠረው በሱዳን ጦር ኃይል SAF እና በፈጣን ድጋፍ ሰጪ ኃይሎች RSF መካከል የሚደረገውን ውጊያ በገንዘብ በኮንትሮባንድ መሳሪያ ግዥና በውጭ ሀገር ተዋጊዎች ምልመላ በሚደግፉ አካላት ላይ ነው። የሚኒስትሩ የውጭ ሀብት ቁጥጥር ቢሮ እንዳስታወቀው እነዚህ የተመቱት የጦር መሳሪያ አቅራቢና የኮሎምቢያ ተዋጊዎችን የመመልመል መረቦች ሁለቱም ተዋጊ ወገኖች የጦርነቱን ስፋትና አስከፊነት እንዲጨምሩ እድል ሰጥቷቸዋል። ይህ ሁኔታ ዳግም ቀጠናውን የበለጠ ከማናጋቱ ባለፈ በሱዳን በአሁኑ ወቅት በዓለም ላይ ካሉ የከፉ ሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆኗልም ተብሏል። ከማዕቀቡ ጎን ለጎን አሜሪካ በሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃንና በፈጣን ድጋፍ ሰጪ ኃይሉ መሪ መሐመድ ሐምዳን ዳጋሎ ሄሜቲ ላይ ጠንከር ያለ ጥሪ አቅርባለች። ሁለቱም ወገኖች ያለምንም ቅድመ ሁኔታ በአስቸኳይ የ3 ወር ሰብአዊ የተኩስ አቁም እንዲያደርጉና ተግባራዊ እንዲያደርጉ ዋሽንግተን በጥብቅ ጠይቃለች። ይህ የተኩስ አቁም ስምምነት ለተረጂዎች አስቸኳይ እርዳታ ለማድረስ ንጹሃንን ለመጠበቅና ለዘላቂ ሰላም ድርድር መንገድ ለመክፈት ወሳኝ መሆኑን ተገልጿል። አሜሪካ በተጨማሪም የሱዳንን ጦርነት በገንዘብና በወታደራዊ ቁሳቁስ የሚደግፉ የውጭ ሀገር እጆች በአስቸኳይ ጣልቃ ገብነታቸውን እንዲያቆሙ አሳስባለች። በማዕቀቡ ውሳኔ መሰረት የተለዩት ግለሰቦችና ኩባንያዎች በአሜሪካ ውስጥ ያላቸውን ማናቸውም አይነት ሀብትና ንብረት የታገደ ሲሆን ማናቸውም የአሜሪካ ዜጋ ወይም ተቋም ከነዚህ ወገኖች ጋር የንግድ ግንኙነት እንዳያደርግ ሙሉ በሙሉ ተከልክሏል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።